ሌላኛው እንግዲህ የመጽሐፉ ገጽ ብዛት ያው በማስታወቂያ ሰምታችኋል 383 ገጾችን ይይዛል ማለት ነው። የመጽሐፉ የተጻፈበት ዓላማ በሽያጩ ገቢ የመንገድ ዳር ለማኞችን፣ ወላጅ የሌላቸውን ልጆችና ሌሎች ድሆችን መርዳት ሆኖ መጽሐፉ 3 መሰረታዊ ዓላማዎች ላይ ያተኩራል። እዚህ ጋር ምናልባት አቤኒ ትንሽ ኢንተርቪውም ሰንተራል። ቱቦ ውስጥ የሚያድሩ ልብ ይሰብራል፣ እውነት ልብ ይሰብራል። ቱቦ ውስጥ የሚያድሩ በረንዳ የሚያድሩ ዘይት ምንድነው ቤንዚን የሚጠጡ ልጆች አጋጥመውናል። ኢንተርቪው ሰርተናል። አቤኒ ካለህ ብታሳያቸው ጥሩ ነው። እኔም እየተናገርኩ ማለት ነው። ሳውንዱን ቢያንስ እንትን ብለው ሚዩት አድርገህ። ለዚህ በሽያጩ ገቢ እነዚህ ወገኖችን ለመርዳት ነው የታሰበው። ከዚህ ውጪ ግን 3ቱ ዋና ዓላማዎች መጽሐፉን ብዙ ሰዎች ገዝታችሁ ስለምትወስዱ አንዱ ስለ ሰው ልጆች ሁሉ ኃጢአት በስጋ አካል ወደዚህ ምድር በመምጣት በፈጠራቸው ሰዎች እጅ ሞቶ የተነሳውን ኢየሱስ ክርስቶስን የግል አዳኝ አድርገው ላልተቀበሉ ሰዎች ያለ ልዩነት ወንጌልን በጽሑፍ መመስከር ነው፣ መናገር ነው የዚህ መጽሐፍ ዓላማ ማለት ነው። የመዳንን እውነተኛ መንገድ ማሳየት ነው። ሁለተኛው በሐዋርያት፣ በነቢያት፣ በማን ኦፍ ጋድ፣ በማሚ፣ በዳዲ በመሳሰሉት አታላ አጠራሮችና ስሞች በመጠቀም በወንጌል የሚነግዱ ሐሰተኛ ነቢያትንና ሐሰተኛ አስተማሪዎችን ማንነትና አስተምህሮ መግለጥ ነው የዚህ መጽሐፍ አንዱ ዓላማ። ከዚህ ጎን ለጎን ሐሰት የሚመሰክሩ ምእመናንም አሉ። አጓጉል ምኞተኞች አሉ። ባልተፈወሱበት ተፈውሻለሁ የሚሉ የእነሱንም ማንነት መግለጥ ነው የመጽሐፉ ዓላማ ማለት ነው። እንግዲህ ይሄ የህልም እንጀራ ነው። ይሄንን ጉዳይ ትንሽ ዲግሪውን መቀነስ ማዋረድም ጭምር ነው። መጽሐፍ ቅዱስ የሚተነቡ ሰዎች ታውቃላችሁ፣ ዛሬ እየሆነ ያለው በጣም ከባባድ ነገሮች ስለሆኑ። ሶስተኛው ዓላማ የምትታየዋ ቤተ ክርስቲያን በየትኛውም ቤተ እምነት ውስጥ እዚህ ጉባኤ ውስጥ ያለን ሰዎች ልንኖር እንችላለን። ሎካል ቸርች ማለት ነው። ከአማኞቿ ወይም ከአባላቶቿ እስከ አገልጋዮቿ ያለችበትን ቁመና እኔ አላርሚንግ ሃዛርድ ብያለሁ። አላርሚንግ ሃዛርድ ልክ እንደ ትራፊክ መብራት ማለት ነው። እና ይሄንን ማሳየት ነው፣ ማስጠንቀቅ ነው፣ በእግዚአብሔር ቃል ዕውቀት ማስታጠቅ ነው። 3ቱ ዓላማዎች እነዚህ ናቸው። በሁለተኛ ደረጃ የማየው እኔ በእኔ በኩል የማሳያችሁ የመጽሐፉን ይዘት ነው። የመጽሐፉ ርዕስ ስለ ይዘት ስናነሳ እንግዲህ ቀዳሚው ስለ መጽሐፉ ርዕስ ነው። የመጽሐፉ ርዕስ የሕይወት ሽታ የሚል በተለያየ መንገድ ሰምታችኋል። አሁንም እያያችሁ ነው። ዘ ሴንት ኦፍ ላይፍ ነው የሚለው ይላል። እንግዲህ ይሄ ርዕስ ምን መልእክት ተሸክመዋል ለሚለው ጥያቄ ትንሽ ማብራሪያ መስጠት ይፈልጋል። በአማርኛ ሽታ ማለት ምን እንደሆነ ማንም ያውቃል የሚል እምነት አለኝ። ዘ ሴንት ኦፍ ላይፍ የሚለው እንግሊዝኛ ቀጥታ ትርጉም የህይወት ጠረን ወይም የህይወት ሽታ ማለት ነው። በቀጥታ ሌላ ትርጉም የለውም። በቋንቋው ተናጋሪዎች ዘንድ ይህ ሐረግ ብዙ ጊዜ ጥቅም ላይ የሚውለው ከቀጥተኛው ትርጉም ይልቅ ጥልቅ ዘይቤያዊና ፈሊጣዊ መልእክት ለማስተላለፍ ነው። ዋና ትርጉሞቹም እንደዚህ ሊብራራ ይችላል። አንዱ የህይወት ይዘት ነው። ዘ ኢሰንስ ኦፍ ላይፍ የሚባለው ህይወት ምን ማለት እንደሆነች፣ የህይወትን ጣዕም ወይም በህይወት የመኖርን ትርጉም፣ የህይወትን ረቂቅነት፣ የህይወትን ምሉዕነት ወዘተ ይገልጻል ማለት ነው። ሁለተኛ ስሜትና ትዝታ ነው። ኢሞሽን ኤንድ ሜሞሪስ የሚባለው ልክ አንድ ጠረን የድሮን ትዝታ ወይም ልዩ ስሜትን ወደ አእምሯችን እንደሚያመጣ ሁሉ ህይወትም በውስጧ ደስታን፣ ሐዘንን፣ ፍቅርን፣ ተስፋን ያዘለች የራሷ የሆነ ጠረን ያላት መሆኑን ለመግለጽ ነው። ሶስተኛው ሐሳብ ህያውነት ወይም ህልውና ነው። ቫይታሊቲ ወይም ኤግዚስተንስ የሚባል የህይወት እስትንፋስን፣ ንቁነትን እና ሰው በመሆን ተፈጥሮ ውስጥ ያለውን ጥልቅ አካላዊ፣ ሃይማኖታዊ፣ መንፈሳዊ እንዲሁም ስነ ልቦናዊ ውበት ለማመልከት ይነገራል። የሕይወት ሽታ የሚለው የመጽሐፉ ርዕስ እነዚህን ሁሉ አስቤና ጸልዬ የሰጠሁት ነው። የሕይወት ሽታ ወይም ሴንት ኦፍ ላይፍ ሕይወት ዝም ብሎ መኖርን ብቻ ሳይሆን ሕይወት ልትሰማ፣ ልትቀመስ፣ ልትሸተት የምትችል የራሷ የሆነ ውበት ወይም ስሜት ያላት መሆኗን ለመግለጽ በግጥም፣ በስነ ጽሑፍ፣ በፍልስፍና ውስጥ በሰፊው ጥቅም ላይ ይውላል። ሲጠቃለል መጽሐፉ ከዘላለም ሞት በዳኑና ባልዳኑ ሰዎች ቁሳዊ፣ መንፈሳዊ፣ ስነ ልቦናዊ፣ ሃይማኖታዊ ስብዕና ላይ ያተኩራል። በሶስተኛ ደረጃ የማየው በእኔ በኩል የመጽሐፉን መቅድሞች ነው። ለምሳሌ ከመቅድሞቹ አንዱ እውነት ማን ነው የሚላል መጽሐፍ ሲታነቡ ትደርሱበታላችሁ በሚል የቀረበው ይሄ ጽሑፍ ትክክለኛ የመዳን መንገድ ላላወቁ የሃይማኖት ቤተሰቦች ትልቅ ዕውቀት ያስጨብጣል። የመጽሐፉ ተደራሲያን ቅድም እንዳልኳችሁ የኦርቶዶክስ ቤተ እምነት ወገኖቻችን ናቸው። የእስልምና እምነት ተከታዮቻችን ናቸው ተደራሲያን። የፕሮቴስታንት ኮሚኒቲም ጭምር ነው፣ ሌሎችም አሉ። ስለዚህ ይሄንን የሚገልጽ ይሆናል ማለት ነው። ከመቅድሞቹ መካከል እኔ እንግዲህ አንዳንድ ራሴ የፈጠርኳቸው ቃላት አሉ ያልተለመዱ። የጸሐፊው ፍላኩሳት
በሚል በእግዚአብሔር ቃል በጠቅላላ እውቀትና እውነት ላይ ተመስርቶ የቀረበው ክፍል ዘመን ተሻጋሪ ብቻ ሳይሆን የእውነተኛ የሕይወት ሽታ ያለባቸው መንፈሳዊና ማህበራዊ ፍልስፍናዎች ናቸው። አራተኛው የመጽሐፉን ምዕራፎች በሚመለከት ነው። ይሄን በዝርዝር ልጃችን ዳሰሳ የሚያቀርበው ይሄን ነው። እሱ ይሄድበታል። በሚመለከት መጽሐፉ 11 ምዕራፎችን የያዘ ሲሆን የየምዕራፉ ርዕሶች ወይም ፓወር ታይትል በሚዛናዊነት በማዕከላዊነትና በማዕከላዊነት መልእክቶቹን እንዲሸከሙ ተደርገው የተሰናዱ ሲሆን አንባቢ እንዳይሰለቸው በምጣኔያቸው ምዕራፎቹ ሰፋም ጠበብም ብለው የተዘጋጁ ናቸው። መጽሐፍ ጽፎ ለተደራሲያን ማድረስ ልጅ አርግዞ አሚጦ ከመውለድ ቅድም ወንጌላዊ ማርቆስ ሊጠቅስ እየሞከረ ነበረ። ከመውለድ እንደማይተናነስ መጽሐፍ የጻፋችሁ ሰዎች ወይም የምትጽፉ ሰዎች ታውቃላችሁ ብዬ አምናለሁ። ከአሁን ቀደም ጽፌ ባሳተምኩት የተላኩ ደብዳቤዎች በተሰኘው መጽሐፌ የወጣትነት ዘመኔን የህይወት ገጾች በጥቂቱ ማስነበቤን መጽሐፉን ያነበባችሁ ሰዎች ታውቃላችሁ ብዬ ገምታለሁ። በዚህኛው ሁለተኛ መጽሐፌና በቅርብ ጊዜ ደግሞ ሶስተኛ መጽሐፍ አለኝ ለድሃ ወጣቶች ስብዕና ግንባታና ስራ እድል ፈጠራ እንዲውል ታትሞ ያለቀ ነው። ሁለቱን መጽሐፍ አንዴ ሴሌብሬት ማድረግ ትንሽ ስለሚከብድ ነው እና እሱ በቅርብ ወራት ስለሚመረቅ እንግዲህ እነዚህ መጽሐፍት የ65 ዓመት ዕድሜን የ36 ዓመት የእግዚአብሔር ልጅነቴንና የአገልግሎት ዘመኔን የ40 ዓመት አብሬ የሰራኋቸው ወንድሞቼ ናቸው። የመንግስት የሥራ ኃላፊዎች አብረው ያሉት 40 ዓመት የመንግስት ሰራተኛነቴን የህይወቴን ሽታ ማለትም ድካሜን፣ ብርታቴን፣ ቤተሰባዊ ህይወቴን፣ ማህበራዊ መስተጋብሬንና የመሳሰሉትን ሁሉ እያሰብኩ ደጋግሜ እያሰላሰልኩ የጻፍኩት ስለሆነ መጽሐፎቹን ጊዜ ሰጥታችሁ ካነበባችሁ እጅግ ትጠቀማላችሁ ብዬ አምናለሁ። በዚህ